ጦርነቱን ማን አሸነፈ? ትላንት ማታ የአሜሪካው ፕሬዝዳንት ዓለምን ያናወጡ 8 ቃላትን በትሩዝ ገጻቸው ላይ ያሰፈሩ። አንድ ሙሉ ስልጣኔ ዛሬ ምሽት ይደመሰሳል፣ ዳግመኛም አይመለስም አሉ። ለኢራን የተላከ የመጨረሻ ማስጠንቀቂያ ነበር። የጦር መርከቦች ተዘጋጅተዋል፣ ሁሉም ነገር ዝግጁ ነው። ዓለም ሁሉ ትንፋሹን ውጦ የሚሆነውን መጠባበቅ ጀመረ። ግን መጨረሻ ላይ የሆነው ሌላ ነው። ትራምፕ ቀድሞ ራሱ ወደ ኋላ ፈገፈገ። በዚህ ጦርነት ተሸነፈች አለቀላት የተባለችው ሀገር በሚገርም ሁኔታ ድል እያደረገች ነው። የተደበደበችው ማዕቀብ የተጣለባትና መሪዋ የተገደለባት ሀገር ዛሬ ዓለም በጽኑ የሚፈልገው የሰላም አጀንዳ እየቀረጸች ነው። በሚቀጥሉት ጥቂት ደቂቃዎች የዚህን ጦርነት ሚስጥር ብቻ ሳይሆን ጫናና ተጽዕኖን ተቋቁመህ በዚህ ዓለም ትግል እንዴት እንደምታሸንፍ ታውቃለህ። ለኑሮ፣ ለሥራ፣ ለትዳር፣ ለፍቅር ግንኙነት የሚጠቅምህን 2 ወሳኝ ሚስጥሮች ታገኛለህ። እንጀምር። አንደኛ፣ ባለፉት 72 ሰዓታት ውስጥ የሆነውን በደንብ አስተውሉ። ይውላችሁ ትራምፕ ጥብቅ የሆነ የጊዜ ገደብ አስቀመጡ። እስከ ማክሰኞ ምሽት 2 ሰዓት ድረስ የሆርሙዝ መተላለፊያ ካልተከፈተ ድልድዮቻችሁ ይፈርሳሉ፣ የኃይል ማመንጫዎቻችሁም አመድ ይሆናሉ አሉ። ይሄ ቀጥታ የእሳቸው ንግግር ነው። ኢራን ምን አደረገች ታዲያ? አምባሳደር አላከችም፣ አልለመነችም። ይልቁንም በፓኪስታን በኩል ባለ 10 ነጥብ የሰላም ሐሳብ ላከች። ማዕቀብ እንዲነሳ፣ የጦር ካሳ እንዲከፈልና የሆርሙዝ መተላለፊያን የመቆጣጠር መብቷ እንዲጠበቅላት ጠየቀች። እንግዲህ አስተውሉ፣ ለ40 ቀናት በቦምብ ስትደበደብ የነበረች ሀገር የምታቀርበው ጥያቄ እኮ አይመስልም። ይሄ የተሸናፊ ሳይሆን ቁልፉ በእጄ ነው የሚል አሸንፍ ያለው የሚል አካል የሚያነሳው ጥያቄ ነው። የሚገርመው ደግሞ የትራምፕ ምላሽ ነው። ከኢራን ባለ 10 ነጥብ የሰላም ሐሳብ ደርሶናል፣ ለድርድር የሚሆን ጥሩ መነሻ ነው ብለን እናምናለን አሉ። ለድርድር የሚሆን ጥሩ መነሻ። ይሄ ማለት አሜሪካ ያዘጋጀችው 15 ነጥብ ያለው ድርድር ሳይሆን ኢራን ያቀረበችው የ10 ነጥብ የሰላም ሰነድ ለድርድሩ መነሻ ሆነ ማለት ነው። ትራምፕ ያስቀመጡት የጊዜ ገደብ ሁሉ ተራዘመ። ዛቻው ወደ ድርድር ተቀየረ። ኢራን ግን በአቋሟ ጸናች። ይሄ ነው እንግዲህ በኃይልና በብልጠት መደራደር ማለት። አስበው፣ ስልክህን ልቀማህ መጥቼ በተቃራኒው የኔን ስልክ ቀምታኝ ኧረ እባክህ መልስልኝ ብዬ ስለምንህ አሜሪካ ትጥቅ ልታስፈታ መጥታ $50 ቢሊዮን አባክና ከጦርነቱ በፊት ክፍት የነበረውን መተላለፊያ ክፈቺ ብላ ስትጨቃጨቅ አስባት። ትልቅ ኪሳራ እኮ ነው። በቀላሉ ስናየው ኢራን ደካማ ነበረች፣ ግን የጫናን ሚስጥር ተረድታለች። በከባድ ሁኔታ ውስጥ ነበረች። መሪዎቿ ተገድለዋል፣ ተቋሞቿ ወድመዋል፣ ግን አልተሰበረችም። አንድ የሚያስገርም ሐሳብ ልንገራችሁ። ከጦርነቱ በፊት 3 ሀያላን ሀገራት ነበሩ፣ አሜሪካ፣ ቻይናና ሩሲያ። አሁን አንድ ሀገር ተጨምሯል፣ ኢራን። ኢራን በአንድ ወር ውስጥ ሀያል ሀገር ሆነች። የኔ ሐሳብ አይደለም። በነገራችን ላይ የሺካጎ ዩኒቨርሲቲው የፖለቲካ ሳይንቲስት ፕሮፌሰር ሮበርት ፔፔ ሐሳብ ነው። አሜሪካ በኢኮኖሚና በጦር አቅሟ ነው የዓለም ሀያል የሆነችው። ቻይናም እንደዛው። ራሽያ ደግሞ የተፈጥሮ ሀብቷ ጭምር ከጦር አቅሟ ጋር ተደምሮ ሀያል አድርጓታል። ኢራንን ታዲያ እዚህ ጋር ምን አመጣት ያስብላል እኮ። ቆይ የኢራን ኢኮኖሚ ወድቋል፣ ገንዘቧ ዋጋ የለውም፣ እንዴት ሀያል ትሆናለች? የማይመስል ነገር እኮ ነው። ይሄ የሆነው በሚስጥር የኒኩሌር ቦምብ ስላገኘች አይደለም። ምክንያቱም ይኸውላችሁ ሀያልነት ስለ ገንዘብ ብቻ አይደለም፣ ስለ ብልጫ ነው ወይም ስለ ሌቨሬጅ ነው። ኢራን ደግሞ በዚህ ምድር ላይ እጅግ ውድ የሆነውን መተላለፊያ ሰርጥ በቁጥጥሯ ስር አድርጋለች። ፕሮፌሰር ፔፔ እንደዚህ ይሉናል። ዓለም ላይ እስከ ዛሬ ድረስ 20% የሚሆነው ነዳጅ ላይ ማዘዝ የሚችል ሀገር አልነበረም። አሁን የዓለም የንግድ እንቅስቃሴ ላይ ማዘዝ የሚችል አገር ተፈጥሯል፣ ኢራን የሚባል። እንደ ብሉምበርግና DW ኒውስ ዘገባዎች ከሆነ ደግሞ ኢራን በአሁኑ ወቅት በሆርሙዝ ሰርጥ ላይ በሰላም ለማለፍ ለአንድ መርከብ እስከ $2 ሚሊዮን ታስከፍላለች። አስቡት፣ ኢራን እንደዚህ ትላችኋለች፣ መርከባችሁ እንዲያልፍ ትፈልጋላችሁ? እንግዲያውስ ክፈሉ እያለች ነው።
እንደ ጄፒ ሞርጋን ቼዝ ሪፖርት ደግሞ ኢራን ይህንን ማድረግ ከቀጠለች በቀጥታ በዓመት ውስጥ $90 ቢሊዮን ታገኛለች። ይሄ ከብዙ ትንንሽ ሀገራት አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ የሚበልጥ ገንዘብ ነው። ከሳውዲ አረቢያ ቀጥላ የመካከለኛው ምስራቅ ሀብታም ሀገር ኢራን ትሆናለች ማለት ነው በአጭሩ። ይሄ ገንዘብ ደግሞ ሚሳኤል ይገዛል፣ ታማኝነት ይገዛል፣ ወዳጆች ያመጣል፣ የወደመችን ሀገር ወደ ኢምፓየርነት ይቀይራል። ይሄ ነው እንግዲህ አራተኛው ሀያል ሀገር ያስባላት። ከጦርነቱ በፊት ጂዲፒዋ ከኒውዮርክ ከተማ ለማይበልጥ ሀገር ይሄ እኮ ሎተሪ ነው። ታዲያ እኔ ከዚህ ምን እማራለሁ ካልክ አስቸጋሪ ጊዜያት መሸነፍህን አያሳዩም። ይልቁንም በሰላሙ ጊዜ ልታገኘው የማትችለው ጥንካሬ የምትገነባበት እድሎች ናቸው። ከባድ ጊዜያት ሁሉም ሰው እጅ ይሰጣል፣ ተዳክመዋል ብሎ በሚጠብቅ ሰዓት የምታሳየው ጥንካሬ ዋጋህን ይጨምረዋል። በማንኛውም ግንኙነት ውስጥ በስራ፣ በትዳር፣ በንግድ ዓለም በከባድ ጫና ውስጥ ረጋ ብሎ አጀንዳውን የሚመራ ሰው ሁሌም ያሸንፋል። አሁን የደረሰብህ ጫና የበዛን ይመስልህ ይችላል። ኢራን የገጠመችው ሁለት የኒውክሌር ባለቤት የሆኑ ሀያላን ሀገራት ነው። ግን በድርድሩ ወቅት ያገኘችው ተሰሚነት ጨመረ እንጂ አልቀነሰም። ፈተና አንተን ሊቀብር ሳይሆን አዲሱ ማንነትህን ሊገነባ የመጣ። ካልተሰበርክ ደግሞ የጨዋታውን ሕግ አንተ ትቀይረዋለህ። ሁለተኛ፣ እውነቱን እንነጋገር። ኢራን ብዙ ነገር አታለች በዚህ ጦርነት ማለት ነው። ሉዝ ዘ ባትል ኤንድ ዊን ዘ ዋር የሚባል ሐሳብ አለ። ውጊያዎችን ተሸንፈህ ጦርነቱን አሸንፍ የሚል ማለት ነው። ኢራን ውጊያውን ተሸንፋ ሊሆን ይችላል፣ ግን ጦርነቱን አሸንፋለች። በኳስ ጨዋታ ዋንጫ ለማንሳት ሁሉንም ግጥሚያ ማሸነፍ አይጠበቅብህም። ወሳኝ የሆኑትን ጨዋታዎች አሸንፈህ በድምር ውጤት ከሁሉም ከተሻልክ ሻምፒዮን ትሆናለህ። ኢራን ብዙ ነጥብ ጥላለች፣ እውነት ነው። አሜሪካና እስራኤል ቁልፍ የጦር መሪዎቿን ገድለዋል፣ የነዳጅ ተቋማትን መትተዋል። በወታደራዊ ስሌት ኢራን ክፉኛ ተመታለች። ግን ጦርነት ልክ እንደ ሕይወት ውጤቱ የሚለካው በፈሰሰው የደም መጠን አይደለም። ውጤቱ የሚለካው የቀጣዩን ቀን ሕግ ማን እንደሚወስን ነው። ፓወር የሚጠቅመው እኮ ጥቅምህን ለማስከበር ነው። ምዕራባውያን በወታደራዊ ጥቃቶቻቸው ሲደሰቱ፣ ኢራን በኢኮኖሚና በስነ ልቦና ጦርነቱን እያሸነፈች ነበር። የዓለምን ኢኮኖሚ ጉሮሮውን አንቃ የዓለም የገንዘብ ድርጅት ወይም IMF ስለ ዓለም አቀፍ የዋጋ ግሽበት እንዲያስጠነቅቅ አደረገች። በአሜሪካ ከተሞች የነዳጅ ዋጋ እንዲጨምር አደረገች። እኔና እናንተም በየቀኑ ጧት እየተነሳን ይሄ ጦርነት ያልቅ ይሆን ብለን ለራሳችን ስንል ዜናውን እንድንጠብቅ አደረገች። የዓለማችንን ግዙፍ ጦር አሜሪካንን ማለት ነው የተኩስ አቁም የሚለውን ቃል ቀድማ እንድትናገር አስገዳጅ ሁኔታ ፈጠረች። ፓወር ማለት ይሄ ነው። ታዲያ እኔ ከዚህ ምንድን ነው የምማረው ካልክ፣ አንዳንድ ውጊያዎችን ትሸነፍ ይሆናል። የወደድከውን ሥራ ልታጣ ትችላለህ። ትዳርህ ወይም ፍቅርህ ሊፈርስብህ ይችላል። የጀመርከው ንግድ ፊትህ ላይ ዓይንህ እያየ ሊዘጋ ይችላል። ልክ በቦምብ እንደተመታህና ወደ ድንጋይ ዘመን እንደተመለስክ የሚሰማህ ቀናትን ይኖራሉ። ነገር ግን ጥረትህን ካላቆምክ አትሸነፍም። ዛሬ ሁሉንም ሰው ማስገረም ማስደመም አይጠበቅብህም። ሁሉንም ክርክር ማሸነፍ የለብህም። ዋናው ነገር ጊዜው ሲገፋ አንተ አሁንም በቆምክበት ሆነህ መገኘትህና አሁንም ጠንካራ ሆነ መቀጠል ነው። ኢራን ዓለምን ያናወጠችው ፍጹሙን አይደለም ባለመሰበሯ እንጂ። ጨርሰናል። የዚህ ቪዲዮ ዋና መልእክት ይሄ ነው። ዓለም በጋዜጣ የፊት ገጽ ላይ እንደምናያት ቀላል አይደለችም። ትራምፕና ኔታንያሁ ብዙ ቦምብ ስለጣሉ አሸነፉ ማለት አይደለም። ኢራንም ስለተመታች ተሸነፈች ማለት አይደለም። ጨዋታው ከዛ በላይ ጥልቅ ነው። ፖለቲካዊ፣ ኢኮኖሚያዊና ስነ ልቦናዊ ነው። ያንተም የኔም ህይወት እንደዛ ነው። እውነታው ያለው ላዩን በምናየው ነገር ላይ አይደለም። ሁለት መሰረታዊ ትምህርቶችን አውርተናል። አንደኛ፣ በጫና ውስጥ አቋምህን ጠብቅ። ዓለም እየነደደ ሊሆን ይችላል፣ አንተ ግን አብረ መቃጠል የለብህም። ያልደነገጠው የተረጋጋው ሰው ሁሌም ድል ያደርጋል። ሁለተኛው፣ ጨዋታው ሳያልቅ ራስህን እንደ ተሸናፊ አትቁጠር። መጽናት የሁሉ ነገር መጀመሪያ ነው። ተስፋ መቁረጥ የለብህም ወዳጅ።
እስከ መጨረሻው ስለቆያችሁ፣ ስላደመጣችሁ፣ ስለምትከታተሉ በጣም አድርጌ አመሰግናለሁ።